ነው። አቤቱ በምሕረት ጎበኘን። ወንድሜ ጠይቅ፣ አትጨክን። ልብ ያደረዘው ያ ሰይጣን ነው። አትስማ። አንተን በድያለሁ አቤቱ ይቅር በለን አባ፣ ይቅር በለን አባ፣ ይቅር በለን አባ። አንተን ረስቼ ዝሙት የሰራውን ኃጢአት የሰራውን በደል የሰራው ቅዱስ ደም የገፋፋው ከቅድስና ከእውነት የወጣው አንተ የበደልኩት ቃል ተሸክመ እየዞርኩት መዘሙር ተሸክመ እየዞርኩት እውነቱ ተሸክመ እየዞርኩት አንተን የበደልኩት ይቅር በለኝ። እናቴን አባቴ ያስቀየምኩት ወዳጄ ያስቀየምኩት ማነው? የወሰነ ሰው ምሕረትን የሚጠይቅ ሰው ዛሬ እግዚአብሔር ወደ አንቺ ይመለሳል። ጠይቅ ምሕረትን። አባ ማረ፣ አባ ማረ፣ አባ ማረ። እግዚአብሔርም ሰውንም በድያለሁ፣ ወንድምን ሰውን በድያለሁ፣ ምሕረትን ንስሐ እገባለሁ የሚል ትውልድ ካለ ሌላ ጸሎት ከመሄድ ቀደም ብሎ ይመጣል። ወደዚህ ብዙ ትውልድ እንዳለ ግን ጌታ መንፈስ ያሳየኛል። መጽሐፍ ቅዱስ እየተሸከምኩ ኃጢአት ሰርቻለሁ። ቅዱስ አንተ በሌላ ያስቀመጠው መንፈሱን ገፋፍቻለሁ። ጌታ ኢየሱስ በጎልጎታ ላይ ያፈሰው ደሙን ረግጬ ኃጢአት ዝሙት ሰርቻለሁ፣ ክፋት ሰርቻለሁ፣ ንስሐ እገባለሁ፣ ከጌታ ጋር እስማማለሁ የሚል ትውልድ ቶሎ ይመጣል። አንተን እየጠበቀ ነው ያለ ነው ነግረኛል። ይተሞታለች። ሌሎችም ቶሎ ብላችሁ ውጡ፣ ንስሐ ገቡ፣ ተመለሱ። ና ብዙ ትውልድ እንዳለ ጌታ መንፈስ ይነግረኛል ብያለሁ። ጌታ መንፈስ አይዋሽም። ተመለሱ፣ ሌሎችም ተመለሱ። ዛሬ የእናንተ ቀን ነው። እግዚአብሔር ይሄ ቃል የላከው ለምን እንደሆነ ማወቅ አለባችሁ። ብዙ ሰው አለ በዚህ ጉባኤ። ጨክና ተቀመጥ። ክርስቶስ የሰራው ደምን ረግጠ የሰራውን ኃጢአትን ንስሐ ግባ፣ ተመለስ ወደ እግዚአብሔር መንግሥት። እሱ ዛሬ ይፈልግሃል። ማረኝ ኪዳኑ ለመታደስ ወደ እግዚአብሔር የመጣችሁ ሰዎች እንኳን ደስ አላችሁ። ዛሬ የእናንተ ቀን ነው። ኢየሱስ አድነሃል። ዛሬ የእናንተ ቀን ነው። ክብር እግዚአብሔር ይሁን። እግዚአብሔር ቤታችሁ እናንተ በፍጹም ልብ ወደ እሱ እንደምትመለሱ እግዚአብሔር ወደ እናንተ ዛሬ ይመለሳል። ተባረክ ወንድሜ። እግዚአብሔር ዛሬ በፍጹም መመለሰው ናቸው። ያ ማለት ክርስትና ሕይወት ላይ የሚያገፋ ነገር የለም፣ የሚያስጨንቅ ነገር የለም። በጣም የሚያስጨንቅና የሚያስፈራ ነገር አለ። ግን ያ የሚያገፋፋው ያ የሚያስጨንቀው ሁሉ ንቀህ በእግዚአብሔር ጸንተህ መኖር አለበት። ባይር ሆይ እስቲ ስለዚህ እድል እጅግ አድርጌ አመሰግናለሁ። እግዚአብሔር ሆይ አንተ ስለኔ ኃጢአት ልጅህን አሳልፈ የሰጠው ልጅ ደግሞ ቅዱስ ደሙን ስለኔ ኃጢአት አፈስሶሃል። ያ ኃጢአትን ያ ደሙን ረግጬ ኃጢአትን የሰራውን በደልን የሰራው ዛሬ በደሙ ይጠባኝ፣ ይቅር በለኝ። ጌታ ሆይ ባለማወቅና እያወቅኩት አንተን የበደልኩት ዛሬ በደም ይጠባኝ። እግዚአብሔር አምላክ ሆይ ከዛሬ ጀምሮ ኃጢአትህንን፣ በደልህንን፣ ሰይጣንን ክጄአለሁ። አባቱ ሆይ ከዛሬ ጀምሮ ልጅ አድርጌ ተቀበለኝ። ስለተቀበልከኝ አመሰግናለሁ። አሜን። መዳኑ ሰዎች የት አለ? አታለቅሽሽ። ለኃጢአት ሳይሆን ለክርስቶስ ስለተገዛሽ Jesus Christ the mighty out በኢየሱስ ደም ጨለማ መናፍስት እዚህ ከኛ ጋር የምታመልኩ ሰዎች አባልነት ያላችሁ ሰዎችም አላችሁ። ቀጥላችሁ እዚህ ደግሞ ያለናችሁ ሰዎች ከኛ ጋር ቀጥሉ። ዝግጁ ስትሆኑ መሰረታዊ ትምህርት ይሰጣችኋል። ከኛ ጋር ትጸናላችሁ። ጌታ ይባርካችሁ። ወዳችኋለሁ። አጫጭውና ወደ ቦታ መልሱ።